እንዲሁም ከሞት ወደ ሕይወት ከጨለማ ወደ ብርሃን ተመለስንባት እግዚአብሔርን ያየንባት ዓይናችን እናታችን ቅድስት ድንግል ማርያምን እግዚአብሔር እንዳከበራት ስሟ ክብሯ በእኔና በእናንተ አንደበትም ከፍ ከፍ ያለ ይሁን። ቅዱሳን አባቶቻችንም እንደየማዕረጋቸው እንደየክብራቸው እግዚአብሔር እንዳከበራቸው በእኔና በእናንተ አንደበትም ስማቸው ክብራቸው ከፍ ከፍ ያለ ይሁን። ሁላችንም እግዚአብሔርን እልል ብለን እናመስግነው። ኧረ ያንሳል፣ በደንብ እልል ብለን እናመስግነው። እሺ፣ እግዚአብሔር ይስጥልን። አጭር ደቂቃ ናት የተሰጠች። እንግዲህ በዚህ ብፁዕ አባታችን መልካም ፈቃድ በዚህ ሁሉ ሊቃውንት መካከል ቆሞ ለመናገር ቢከብድም መታዘዝ ነውና ትእዛዝ ተቀብሎ በዚህ መቆም መታደልም ስለሆነ አጭር መልእክት አስተላልፌ ሰፊውን ክፍለ ጊዜ እንዲሁ እንደ ባህር ተጠልቆ የማያልቅ ትምህርታቸውን አለመዳናቸውን የብፁዕ አባታችንን ቃል ነው መስማት ያለብን። ብዙ ሊቃውንትን በመካከላችን አሉ። እግዚአብሔር ወዶና ፈቅዶ ወዘ እግዚአብሔር ፈነወ ቃለ እግዚአብሔር ይነግር። ወዘ እግዚአብሔር ፈነወ ቃለ እግዚአብሔር ይነግር። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል በሚል ኃይለ ቃል እግዚአብሔር ያስተምረናል። የዮሐንስ ወንጌል ምዕራፍ 3 ቁጥር 43 ላይ የምናገኘው ኃይለ ቃል ነው። 34 ላይ የምናገኘው ኃይለ ቃል ነው ማለት ነው። እንግዲህ እግዚአብሔር የላከው፣ እግዚአብሔር የሾመው፣ እግዚአብሔር የመረጠው፣ እግዚአብሔር ከፍ ያደረገው፣ እግዚአብሔር የቃሉ ባለቤት ያደረገው ሰው የእግዚአብሔርን ቃል ይናገራል ነው የሚለው። ዛሬ የተሰባሰብነው የእግዚአብሔር ቃል በሚነገርባት ቦታ ነው። እግዚአብሔር በሚመለክባት ቦታ ነው። እግዚአብሔር በሚመሰገንባት ቦታ ነው። እግዚአብሔር በከበረባት ቦታ ነው። እኛም በከበርንባት ቦታ ነው። እኛም በተባረክንባት ቦታ ነው። እኛም ወድቀን በተነሳንባት ቦታ ነው። እኛም ዘግይተን በከበርንባት ቦታ ነው። እኛም ከፍ ባልንባት ቦታ ነው እግዚአብሔር ያሰባሰበ። ይህንን እግዚአብሔር ሲያመቻች እኔና እናንተን ሊባርክ ለእኔና ለእናንተ ቅድስናና ክብር ሊያድል ስለሆነ ያሰባሰበን በዚህ ዕለት ይህንን መርሃ ግብር ያመቻቸልን እስካሁንም ምን ብለን እግዚአብሔር እናመስግነው። አዎ ወዘ እግዚአብሔር ፈነወ ቃለ እግዚአብሔር ይነግር። እግዚአብሔር የላከው ስለ እግዚአብሔር ነው የሚመሰክረው። እግዚአብሔር የላከው እውነቱን ነው የሚናገረው። እግዚአብሔር የላከው ስለ ሕይወት ነው የሚመሰክረው። እግዚአብሔር የሾመው እግዚአብሔር በሾመው ልክ ነው የሚወጣ የሚወርደው የሚመራ የሚያስተዳድረው። እግዚአብሔር ያልሾመው ደግሞ ሀገር ነው የሚያፈርሰው፣ ሰው ነው የሚለያየው፣ ሀገር ነው የሚያጠፋው፣ ስም ነው የሚያጠፋው፣ ታሪክ ነው የሚያበላሸው። እግዚአብሔር የሾመው ግን የእግዚአብሔርን መልእክት ብቻ ነው የሚናገረው። እግዚአብሔር የሾመው ግን እግዚአብሔርንና ሕዝብን ለማገናኘት ነው የሚተጋው። እግዚአብሔር የመረጠው ግን ከእግዚአብሔር መመሪያና ሕጎች አይወጣም፣ አያልፍም፣ አይተላለፍም። ዛሬም በመካከላችን የተመደቡልን በመካከላችን የተገኙት ብፁዕ አባታችንን የላከልን ማን ነው? የላከልን ማን ነው? እግዚአብሔር ነው የላከልን። እግዚአብሔር የመረጣቸው፣ እግዚአብሔር የሾማቸው፣ እግዚአብሔር ለእኛ አባት አድርጎ የመደባቸው ብፁዕ አባታችን አው ከጥፋት ወደ ድኅነት፣ ከጨለማ ወደ ብርሃን፣ ካለማወቅ ወደ ማወቅ፣ ከድንቁርና ወደ እውቀት፣ ከብጥብጥ ወደ ሰላም ሊመልሱ እግዚአብሔር ለእኔና ለእናንተ መርጦና ሹሞ ወደ እኛ ወደ ታላቂቱ ሀገር ልኮልናልና ይህን ያደረገልን እግዚአብሔርን አሁንም ምን ብለን እናመስግነው? አዎ አባቶቻችን ብዙ ሊቃውንት አሉ፣ ብዙ መነኮሳት አሉ፣ ብዙ ምሁራን አሉ። ለሀገር መድኃኒት፣ ለሀገር ሕይወት፣ ለሀገር ብርሃን፣ ለሀገር ሰላም፣ ለሀገር ፍቅር እግዚአብሔር የመረጣቸው ብፁዕ አባታችን ደግሞ ልዩ ጸጋ፣ ልዩ ክብር፣ ልዩ ስጦታ ያላቸው አባት ናቸው። ይህ ጎደለዎት የማይባሉ ምንም አይቀንስባቸው፣ ይህን እንጨምራቸው በዚህ በኩል ይጎላቸዋል የማይባሉ ምሉ አባት ነው እግዚአብሔር ለእኔና ለእናንተ የሰጠን። እኔና እናንተን ለዚህ ክብር ለዚህ ጸጋ ያደለን እግዚአብሔር ስለሚወደን ሊያድነን ስለፈለገ ሊመልሰን ስለፈለገ ሊሰበስበን ስለፈለገ ከፍ ሊያደርገን ስለፈለገ
ሁሌም እውነቱን ይናገራሉ እና እግዚአብሔር የመደበልንን አባት እግዚአብሔር የሰጠንን አባት የመጀመሪያው የሰላም አብሳሪ እነ ቅዱስ ገብርኤል ናቸው። ኋላም ሌሎቹ ቅዱሳን አባቶቻችን ነበሩ። ሲወርድ ዛሬም ከኛ ደርሶ የእግዚአብሔርን ቃል የሚነግሩንን ልካችንን የሚያሳውቁንን በእውነተኛው መንገድ የሚመሩንን ከእግዚአብሔር ጋር የሚያገናኙንን ማናውቀውን የሚያሳውቁንን የእግዚአብሔርን ቃል የሚመሰክሩልን ታላቁን አባት እግዚአብሔር መድቦላችኋል። እግዚአብሔር ሰጥቷችኋል። መጠቀም ከኔና ከእናንተ ይጠበቃል። ልጆቻችንን መምከር፣ ልጆቻችንን መገሰጽ፣ የራቁትን ማቅረብ፣ የጠፉትን መፈለግ፣ የተበተኑትን መሰብሰብ፣ ከቤተ ክርስቲያን ውጭ የሆኑትን ወደ ቤተ ክርስቲያን ማምጣት፣ ስርዓት ማስተማር፣ ሕግ ማስተማር፣ እግዚአብሔርን እንዲከተሉ የአባቶችን መመሪያ ስርዓተ ቤተ ክርስቲያን፣ ሕገ ቤተ ክርስቲያን እንዲያከብሩ እታች ያላችሁ ሊቃውንት ትጋት፣ ንቃት፣ የዋህነት፣ ቅንነት አባታችንን መከተል ይጠበቅባችኋል። አባታችንን መከተል ስንል ስጋዊነታቸውን አይታችሁ አይደለም፣ መንፈሳዊነታቸውን፣ ባህታዊነታቸውን፣ ቅንነታቸውን፣ የዋህነታቸውን በኃይል ዘመን ሳይሉ ሲያስተዳድሩ አይታችሁ አባታችንን መከተል ከቻለ ሀገር ይቀናል፣ ሞት ይቀነሳል፣ ሰላም ይታወጃል፣ ጦርነት ይጠፋል። ጦርነት ይጠፋል። ጦርነት ሊጠፋ የሚችለው ሰላም ሊታወጅ የሚችለው አንድነት ሊመጣ የሚችለው ቤተክርስቲያን ልትነግስ የሚችለው እግዚአብሔር ሊደሰት የሚችለው እውነተኛውን የሚናገር አባት መካከል ሲገኝ እውነት የሚናገሩን አባት ደግሞ የሚከተል ሲኖር አለን የሚል ሲኖር ሰምቶ የሚቀበልና የሚኖር ሲኖር ሀገር ሰላም ታራለች። ሀገር የሰላም አደባባይ፣ የፍቅር አደባባይ፣ ሕግ የሚከበርባት፣ ሰላም የሚከበርባት፣ እግዚአብሔር የሚመሰገንባት፣ እግዚአብሔር የሚነግስባት፣ ሁላችንም የምንከብርባት ሀገር መፍጠር እንችላለን። በዚህ ነው ቅድም ባለቅኔው ንቁም በህላዌ ይላል። በያለንበት እንጥራ፣ እንረጋጋ። በቅኔውም በሌላውም የሚነገረው ቃል አሁን ላይ ሰው በክርስትናው ጸንቶ እንዳይኖር፣ እውነቱን እንዳይናገር፣ ለእውነት እንዳይቆም፣ ለእውነት እንዳይታገር፣ ለእውነት እንዳይተጋ የሚያደርጉ የቤተ ክርስቲያን ጠላቶች ሊኖሩ ይችላሉ። እነርሱም በሽመል በመደብደብ ሳይሆን ጥይት በመተኮስ ሳይሆን ከኛ ወግኖ ማለት ሳይሆን መክሮ ገስጾ ወደ ስርዓት እንዲገቡ፣ ወደ ሕግ እንዲገቡ፣ እውነት ሲነገር እውነት ነው እንዲከተሉ ማድረግ ከተቻለ አባታችን ይመሩናል። አባታችን ለሁላችን እንጀራ ይሆናሉ። አባታችን ከእግዚአብሔር ያገናኙናል። ሀገራችን ያሳድጉልናል። እኛም አብረን እናድጋለን። እንደምን ዋላችሁ? እግዚአብሔር ይመስገን። ፀሐይ የበላችሁ ትመስላላችሁ። ወዘ እግዚአብሔር ፈኖ ቃለ እግዚአብሔር ይነግር። የእግዚአብሔርን ቃል ከልጅነቱ ጀምሮ እየሰማ ያደገ፣ እየተማረ ያደገ፣ በሕግ የኖረ፣ በፍቅር የኖረ፣ በአምልኮተ እግዚአብሔር የኖረ ሰው መጨረሻው ሲያምር፣ የመጨረሻ ዕድሉ ሲማርክ፣ ለሌሎቹ አርአያና አብነት ሲሆን መልካም ነው። ልጆቻችሁን ማስተማር መምከር ያስፈልጋል። አባቶቻችን አባት መቀበል ብቻ አይደለም፣ ዘምሮ አዎ እንኳን ደህና መጡ ማለት ብቻ አይደለም፣ በሰላም ይኑሩልን ማለት ያስፈልጋል። አብረን ከጎንዎት ነን። ይባርኩን፣ ያስተምሩን፣ ይላኩን፣ ያዝዙን፣ እንታዘዛለን፣ ተልእኮ እንፈጽማለን። እርስዎ የነገሩንን አድርጉ ከተባልነው ማድረስ እንችላለን ስንል ሀገር ያድጋል፣ ትውልድ ያድጋል፣ ሀገር ይባረካል፣ ሰላም ይመጣል፣ ሞት ይጠፋል፣ ድህነት ይጠፋል። ሰው አንድ ሆኖ ሲኖር ሰይጣን ከመካከል ይወጣል፣ ሰይጣን ከመካከል ይወገዳል። ሀገር በዚህን ጊዜ የፍሬ ባለቤት፣ ሀገር በዚህን ጊዜ እግዚአብሔር የሚደሰትባት፣ እግዚአብሔር የሚመለክባት፣ እግዚአብሔር ሰው ፈልጎ የሚያገኝባት ትሆናለች። ሰው ፈልጎ የሚያገኝባት። ያለዚያ የታሪክ ተወቃሾች እንሆናለን። ያለዚያ ያው የታሪክ ተወቃሾች ከሆነ ልጆቻችን ይወቅሱናል፣ አብረው ይረግሙናል። እንዲያው አንድ ታሪክ ልናገር እዚህ ላይ እና አጭር ጊዜ ነው የተሰጠኝ ትምህርት የልቋል። ቅን ባልና ሚስቶች ነበሩ፣ ደጋግ ባልና ሚስቶች። ሚስቱ ባሏን ስትወድ ማንም አይደርስባትም፣ ባልም ደግሞ ሚስቱን ሲወድ ማንም አይደርስበትም። ሁለቱ ደጋግ ናቸው። ቤተ ክርስቲያን ሲሄዱ አንድ ላይ ነው፣ ሲቆርቡ
እግዚአብሔር ብቻ አይደለም ጎጃምን ኢትዮጵያን መፈወስ አይችልም። በላይ እያንዣበበ ያለውን መከራ መክፈፍና ማስወገድ አይችልም። ግን መተቻቸቱ አለ፣ መለያየቱ አለ፣ መገፋፋቱ አለ፣ መነናቁ አለ። እኔ ልለት አንተ ቆይ ማለት አለ። በዚህ መካከል ደግሞ እግዚአብሔር ምን ያህል እንደሚያዝን እግዚአብሔር ምን ያህል ከኛ ፊቱን እንደሚያዞር እግዚአብሔር ምን ያህል ከኛ እንደሚርቅ ሁላችንም እናውቀዋለን። እና እኒህ ሁለቱ ባልና ሚስቶች ስርዓትና ሕግ ያወቁ መመሪያን አክብረው የሚኖሩ ወደ ቤተ ክርስቲያን ከመሄድ አንዲትም ቀን ተቆጥበው የማያውቁ ሰዎች ነበሩ። በዚህ ምክንያት እግዚአብሔር ትዳራቸውን ባረከ፣ ቤታቸውን ባረከ፣ መንደሩን ባረከ፣ ለሌላው አርአያና አብነት አደረጋቸው። በዚህ ሲኖሩ እግዚአብሔር አብራክና ማኅፀን ባረከና ቅን ልጅ ደግ ልጅ ሰጣቸው ነው የሚለው። የሚገርመው እዚህ ላይ ቤተ ክርስቲያን ደርሰው ሲመለሱ ማየት ይቀርቦ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ ማየት ይባረካል። ሰውየው ለሚስቱ ባርኮ ሰጥቶ አብረው ይበላሉ። በልተው ሲጨርሱ ማየቱን አመስግነው ያነሳሉ። በዚህ መካከል ሲኖሩ ልጅ ወለዱ። ልጃቸውም እያደገ ሄደ፣ ሀብታቸውም እየበዛ ሲሄድ ሌባ ቤታቸውን ደጅ ጠናው ጀመረ። ሀብታቸው በዝቷል። አጥር ጥሶ አጥር አፍርሶ ጥር ጥሶ ለመግባት ሁሌም ይጥር ነበርና በእንቅልፋችን መካከል ሌባ መጥቶ ሀብታችን ከሚዘርፍብን ሚያነቃን የውሻ ቡችላ ወደ ቤታችን ማምጣት አለብን ብለው ወደ ቤታቸው ውሻ ቡችላ አመጡ። ካመጡ በኋላ ለዚያ ውሻ ሕፃኑ ቁርሱንም ምሳውንም መክሰሱንም ራቱንም እንዲሰጠው ታዘዘ። በዚህን ጊዜ ታዝዞ እናቱ ዳቦ ጋግራ ለውሻው ስጠው ብላ ትሰጠዋለች። ሕፃኑ ዳቦ ይዞ ወደ ውሻው ሲሄድ ውሻው እየዘለለ መጣ፣ ከእጁ ሊቀማው። ቆይ ውሻ ያለ ቆይ መጀመሪያ በስማም በላል። መጀመሪያ በስማም በል። ከእናት አባቱ ማየት ሲጀምር በስማም ተብሎ እንደሆነ እየተማረ ያደገ ነው። ቆይ መጀመሪያ በስማም በሚለው ውሻው አይደለም በስማም ለማለት እንዲያው እስከሚሰጠው መታገስ አልቻለም። ዘለለና ከእጁ ላይ ቀምቶ በላበት። አሁን ቀምቶ የሚበላ ነው የበዛው። ገዳይ በዝቷል፣ አሳዳጅ በዝቷል፣ የሚያለያይ በዝቷል፣ ሕግ የሚያስጥስ በዝቷል። እዚህ ላይ ደግሞ መጠንቀቅና ባለህበት ቆም፣ ታገስ፣ ተመለስ ማለት ደግሞ ያማኙና ያስተማሪው ስራ ነው። በዚህን ጊዜ ቀምቶ በላበት። ቀምቶ ሲበላበት እያለቀሰ ወደ እናቱ ተመለሰና እናቱንም አባቱንም እናቴ አበየ ይሄ ውሻ የማለኝ ነው አላቸው። ለምን አላችሁ? አዎ ሐዘንና ደስታ ሁሌም ጎን ለጎን የሚኖሩ ናቸው። ሰው ይወለዳል፣ ሰው ይሞታል፣ ሰው ይሞታል፣ ሰው ይሄዳል፣ ሰው ይጎላል፣ ሰው ይተካል። ስለዚህ እንግዲህ ትቶ ስለመሄዱ ሳይሆን ስለ ኃጢአቱ ማልቀስ፣ ስለ ኃጢአቱ ማልማት ነው የሚያስፈልገው እንጂ እንዲያው ለምን ሞተ ብሎ ማልቀስም አስፈላጊ አይደለም። ምዕመናን እና በዚህ ጊዜ ዘወር ብሎ እናት አባቱን ሲጠይቅ እናት አባቱን ጥያቄው ደነቃቸው፣ ከበዳቸውና መልስ አልመለሱለትም። ሁላችሁ እጆቻችሁን ከፍ አድርጋችሁ አውጧቸው። በዙሪያው ያላችሁ ከፍ አድርጓቸው እጆቻችሁን፣ ሁለት ሁለት እጃችሁን በደንብ ከፍ አድርጉ። በደንብ ከፍ ከፍ ከፍ። እንዲያው ትእዛዝ ተቀባይ ሆናችሁ ሶስት ጊዜ ለምን እግዚአብሔር እናመስግነው። አሁንም እግዚአብሔር ይስጥልን እና ዘወር ብሎ ሲጠይቃቸው አልመለሱለትም፣ ዝም አሉት። በዚያን ዕለት ቁርስ አቅርበው እየበሉ እያለ አንድ የሰፈር ሰው መጥቶ እንደምን አደራችሁ ይላል። እግዚአብሔር ይመስገን ብሎ ሰውየው ሊቀበል ወደ ዳሪ ሲሄድ ሴትዮቱ ደግሞ እንግዳ መጣ ብላ ዳቦ ልታመጣ ወደ ማጀት ሄደች። ዳቦ አመጣች። ሰውየውም እንግዳ ይዞ ወደ ቤቱ ገባና የእጅ ውሃ ሰጡት ለእንግዳው። እጁን አስታጠቡት። በልኛ ከምንቀም ሰው ቅመሳ። ይህ ሰው አስተዳደጉ የከፋ ነበር። ይህ ሰው አኗኗሩ የከፋ ነበር። ወደ ሰው ማየት እጁን ሲሰጥ በምንም ታምር በስማም አላለም። እጁ ሰደድ አደረገና ከዳቦ ቁርስ ያደረግ ልጁ ደነገጠ። ራብ እያለ አቤት ሲለው የውሻውን አባት ዛሬ ግን አገኘሁት። እና እኛም ስርዓት ካልተማርነ፣ ስርዓት ካላስተማርነ እግዚአብሔር የላከው የእግዚአብሔርን ቃል ሲናገር እውነት ነው ብለን ተቀብለ ላልሰሙ ካላሰማነ የኔ ከሌ አባቴው ዛሬ ተገኘ መባላችን አይቀር። ስለዚህ ብፁዕ አባታችን እንዲሁ እንደማ
ሲናገሩ የሚኖሩ ታላቅ አባት ነበሩ። እኛ የእኛን ሀገረ ስብከት አንሰጠዎትም ስንል ምስራቅ ጎጃም ዛሬ ተጨመረና 3 ሀገረ ስብከት ተሰጣቸው። ልብና እግዚአብሔር እናመስግን። እግዚአብሔር በለው ቃለ እግዚአብሔር ይነግር። የእግዚአብሔር የላከው ሁሌም ስለ እግዚአብሔር ሲናገር ከኖረ እውነቱን ሲመሰክር ከኖረ ምንም ጠላት ይብዛ እነብዙ ኃይል ከሐሰው ከጸላይትከ ተብሎ የተነገረላቸው ብፁዕ አባታችን እንግዲህ እንኳን ወደ ታላቂቱ ሀገረ ስብከት ምስራቅ ጎጃም በሰላም መጡ። ያስተማረን የመከረን የገሰጸን አምላካችን ስሙ ይክበር ይመስገን። መስዋዕት እግዚአብሔር ይቆያል። ቃላት ያሰማልን። የአገልግሎት ዘመናቸውን አምላካችን እግዚአብሔር ያርዝምልን። ቤተክርስቲያን በተለይ ከብፁዕነታቸው ጋር እያሳለፉት ያለውን ሐዋርያዊ ጉዞ በሚመለከት እዚህም ሀገር እንዴት መሰራት እንዳለበትና እንዴት አድርገን መቀበል እንዳለብን እንዴት አብረናቸው መጓዝ እንዳለብን ጠንቅቀው ነው የነገሩን። እውነቴን ነው። ሁላችሁም ተቀላቅላችኋል። በዚህ ልክ ለመተግበር ያውቃል። ቃለ ያሰማልን በድጋሚ። ከዚህ በመቀጠል ያው ብፁዕነታቸው